አዶናይ በአሁኑ ሰዓት ከአብይ በላይ ጠላታችን ነው። እኔ ከናንተ በላይ ደጋፊው ነበሩ። አገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ አሜሪካ ቁጭ ብለሽ የእነ አዶናይ የእነ ምናምን የፖለቲካ ምስል መቅረጫ ምናምን ያትሰያለሽ ባዛ መሐመድ የምትባይ በኢንተርናሽናል ደረጃ ኢትዮጵያን ከማዋረድ ያለፈ ምንም ፋይዳ የለውም። እውነት እንነጋገር ከተባለ ዳኩ ምን እንደምናረገው ግብዞች አስመሳዮች ነን። ሰሞኑን እንግዲህ ዲላን ፔጅ ወደ ሀገራችን መምጣቱንና ሀገራችንን እየጎበኘ መሆኑን ሁላችንም አይተናል። ይሄን አስመልክቶ አንዳንድ መረጃዎችን እያየው ነበር ሶሻል ሚዲያው ላይ እና አዶናይ ካድሬ ሆኗል፣ የብልጽግና አሽቃባጭ ሆኗል፣ እንደዚሁም ደግሞ የሀገራችንን አሁናዊ ሁኔታ የሀገራችንን ገጽታ፣ ረሃቡን፣ ችግሩን፣ ጦርነቱን፣ ህዝቡ ምን ያህል ስቃይ ላይ እንዳለ ከማሳየት ይልቅ የተወሰኑ መንግስት የሰራቸውን ብልጭልጭ ቦታዎች በማሳየት ኢትዮጵያ የተሻለች ቦታ ላይ እንዳለች ኢትዮጵያም ጥሩ ነገር ላይ እንዳለች የመንግስት ገጽታ ግንባታ ስራ እየሰራ ነው ያለው። ካድሬ ሆኗል የሚሉ መረጃዎችን ሶሻል ሚዲያው ላይ በጣም በርክተው አይቻለሁ። እንዲህ አይነት አሉታዊ እይታ ያላቸው ሰዎች እንዳሉ ሁሉ እንግዲህ አዎንታዊ ምላሽ የሰጡ ሰዎችም አሉ። አዶናይ እየሰራ ያለው ስራ በጣም ጥሩ ስራ ነው። የሀገራችን ኢሜጅ በውጭ ዘንድ እየገነባ ነው ያለው። እንደዚሁም ለሀገራችን ቱሪዝም፣ ሆቴል ቱሪዝም ልዩ የሆነ መነቃቃትን እየፈጠረ ነው ያለው። መንግስት መስራት የነበረበትን ስራ ነው እንደ አንድ ወጣት ሸፍኖ እየሰራ ነው ያለው በማለት አፕሪሼት እያደረጉት ያሉ ሰዎች አሉ። አሁን እዚህ ጋር ዋናው ነጥብ እንድትመለከቱልኝ የምፈልገው እኔ አንዳቸው ልክ ናቸው አንዳቸው መጥፎ ናቸው እያልኩኝ አንደኛውን ከአንዱ ላነጻጽር ሳይሆን የኔ ሀሳብ ትክክለኛው ሀሳብ እንደ አንድ ኢትዮጵያዊ እንደ አንድ ወጣት የሚታየኝ ነገር ምንድነው? በእርግጥ ሀገራችን ላይ ብዙ የሆኑ ግጭቶች ይኖራሉ፣ ብዙ የሆኑ አለመግባባቶች ይኖራሉ፣ እናቃቸዋለን። የውስጥ ጉዳችን ነው፣ ይሄ የጓዳ ጉዳችን ነው። ለምሳሌ በቤተሰብ ደረጃ እንኳን ብናይ አንድ ቤተሰብ ውስጥ ብዙ አይነት መሿኮር እንደዚሁም ብዙ አይነት ግጭቶች ይኖራሉ። ነገር ግን ይሄን ግጭቱን ለውጭ አያሳይም። የጓሮን ጓዳ አፍኖ ነው የሚይዘው። ገብቷችኋል? የጓሮ ጓዳችን ሁላችንም ቤተሰብ አለን። በቤተሰብ የሚፈጠር ነገር እናውቃለን፣ ግን አደባባይ ላይ ወተን አናሰጣውም። ይሄ በሀገራችንም በባህላችንም ከድሮ ጀምሮ የመጣ ነገር ነው። አሁን ላይ ምን እያየው ነው? ለምን ለዲላን ፔጅ የሀገራችንን ግጭት አያሳየውም? የመንግስት አሽቃባጭ ለምንድነው ብልጽግና የሰራውን ጥሩ ጥሩ ነገር ብቻ በመልቀቀም አገራችን ሰላም እንደሆነች የሚያሳየው የሚሉ ሰዎች ስላሉ ነው። ለእናንተ ነው መልስ ለመስጠት የምፈልገው። እንድትረዱኝና እንድትገነዘቡ የምፈልገው ነገር በውጭ ዓለም ዘንድ የሀገራችን ገጽታ ወይም የሀገራችን ኢሜጅ መልካም ሆነ ወይም ጥሩ ሆነ ማለት አንድ ኢትዮጵያዊ ዜጋ በውጭ ሀገር ላይ ሆኖ ዌር አር ዩ ፍሮም ሲለው አንድ ፈረንጅ አም ኢትዮጵያ ሲለው ምን አይነት ፌድባክ ወይም በፈረንጁ ዘንድ ምን አይነት ለዛ ሰው አክብሮት እንደሚኖረው። ምክንያቱም የሀገሩ ገጽታ በውጭ ዓለም ዘንድ መልካም ነው። ኢትዮጵያ ሲባል ኢትዮጵያ ጥሩ የሆነ አየር አለ፣ ጥሩ የሆነ መሰረተ ልማት አለ፣ ጥሩ የሆነ ሆቴሎች አሉ ምናምን ብሎ ኢማጂን እንዲያደርገው የሚያደርገው የሀገራችን ዜጋም እንዲከበር ነው የሚያደርገው። ነገር ግን የሀገራችን ኢሜጅ በውጭ ዘንድ ቆሻሻ ቢሆን ጦርነት፣ ግጭት፣ ረሃብ እንደሆነ ቢያስቡ ፈረንጆች ዌር አር ዩ ፍሮም ሲለው አም ኢትዮጵያ ሲለው ይሸማቀቃል። ኢትዮጵያዊ ንቆት ነው የሚሄደው ፈረንጁ ማለት ነው። ምክንያቱም ግጭት ያለበት ሀገር፣ ረሃብ ያለበት ሀገር ላይ ነው የምትኖር ብሎ ነው የሚያስበው። ስለዚህ አዶናይ እየሰራው ያለው ስራ የአዶናይ ተግባር አሁን ላይ ሊመሰገን የሚገባ እንጂ ሊያስተቸው የሚገባ ነገር አይደለም። አይኖ እናውቀዋለን። የውስጥ ጓዳችን የውስጥ ችግራችን በጣም በርካታ ነው። ነገር ግን ደግሞ በውጭው ዓለም ዘንድ የሀገራችን ኢሜጅ እና የሀገራችን ገጽታ መልካም ሆኖ መገንባት መቻል አለበት። ሀያል የምትሏት አሜሪካ እንኳን በውስጧ ብዙ ጉዶችን አፍና ነው የምትኖረው። ለምሳሌ ያክል በአሺሽ ናውዘው መንገድ ዳር የሚቆሙ ሰዎች፣ ሆምለስ የሆኑ ሰዎች፣ በፍጹም መንግስት ሊገባባቸው የማይችሉ አስከፊ መንደሮች፣ እንደዚሁም ደግሞ በጣም ብዙ ጉዶችን የያዙ ከተሞችን ይዛ ነው የምትኖረው። ነገር ግን አሜሪካ ሲባል በኢማጂኔሽን ደረጃ ፈረንጆቹ ለኛ እንደሰጡን በፊልም ኢንዱስትሪ ይሁን በሆሊውድ በዘፈኖቻቸው አሜሪካ ነፃነት ያላት ዲሞክራሲ ያላት እንደዚሁም ሁሉም ሰው የተሻለ ኑሮ የሚኖርባት አድርገው ነው በኢማጂኔሽን ደረጃ እኛ እንድንመለከት የሰጡን ማለት ነው። ስለዚህ ገጽታ ግንባታ ላይ በጣም ሀሪፍ አድርገው የገነቡት። ለምን አሜሪካ ፖሊስ የማይገባባቸውን ስፍራዎች ምናምን ለምን አውጥታ እንድናያ አላደረገችም? አይሆንም። የሀገር ግንባታ ላይ እንደዚህ አይሆንም። ስለዚህ አዶናይ እየሰራ ያለው ስራ አሁን በጣም ሊመሰገን የሚገባ። እውነትም ሀገራችሁን የምትወዱ ሰዎች ካላችሁ፣ እውነትም ኢትዮጵያን የምትወዱ ሰዎች ካላችሁ መንግስትን መተቸት አግባብ ነው። መንግስት ጥሩ ስራ እየሰራ ካልሆነ ጥሩ ስራ አልሰራህም ማለት ሌላ ነገር ነው። ነገር ግን ደግሞ
አሁን ላይ እንደዚህ ትልልቅ ሰዎች ወደ ሀገራችን ሲመጡ የሀገራችንን ገጽታ ይዘው ስለሚሄዱ እነዚህን ሰዎች በተሻለ መልኩ የሀገራችንን ባህል ፍቅራችንን አሳይተን ነው እንጂ መላክ ያለብን ጥላቻችንን፣ መጋደላችንን፣ ረሃባችንን አሳይተን መላክ የለብንም ብዬ አስባለሁ። ለምሳሌ ያክል ይሄ ማለት አርጉ ያላችሁት እናንተ አንድ ቤት ውስጥ አንድ ቤተሰብ ውስጥ የሆነ እንግዳ ሲመጣ እናት መቼም የልጆቿን ገመና አፍራን የምትይዘው አይደል እንዴ? ልጆቼ እንደዚህ በደሉኝ፣ እንደዚህ ያስቸገሩኝ፣ እንደዚህ አትልም። ምንም ቁርሾ ቤት ውስጥ ቢኖርም አፍና ስቃ ተጫውታ ነው የምታሳልፈው። ይሄ በኢትዮጵያውያን ባህል ከድሮ ጀምሮ የመጣ ነገር ነውና ይሄ ነገር በደንብ እንድትገነዘቡት ሁላችሁም እፈልጋለሁ። ለሀገራችን ሰላምና ፍቅር ፈጣሪ ያምጣልን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጪና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በዳው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቅቃለህ። ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅም? እነሱ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። እኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ። እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ፣ ሁሉም መረጃ ይሰጠኛል፣ ችግሩን ይነግረኛል፣ የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል። እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል። እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው፣ ግን አድቫንቴጅ ይወስዳሉ። ለምን? መሀይም ሀገር ነው ያሉት። መሀይም የኛ ቲክቶከሮችም ቢሆን መሀይም፣ አገሩ ኢትዮጵያ መሀይም፣ መሪዎቹስ መሀይም ለመሀይም ድሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል። ሳድል ይሄ እኮ በጣም ያሳዝናል። እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም። ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል። ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም፣ ተራ ቲክቶክ ላይ የሚያወራ ልጅ ነው። ለቃለቅ እኔ በጣም ያልገባኝ እንደው እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው። አይ ቲንክ በቃ ወይ የሆነ የሚያበስላቸው ምልህ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅም። እናንተ ዝናውን ነው የምትፈልጉት። ዜማ የምትባዩም እየተመጣሽ ነው። የትግራይ ልጅ ነሽ፣ ተናግረሽ አላውቅም። ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው። አንቺም ላይ እንመጣለን። ምንም ችግር የለውም። በዚህ ልጅ መምጣት ምክንያት በጣም ብዙ ነገር ታዝቤያለሁ። የመጀመሪያውን ላሳያችሁ። የመጀመሪያው ነገር ቋንቋ ነው። እንግሊዘኛ እንደ ሀገር እንደ ቁንጣን ያጠረን በእውነት እና በአጠቃላይ ስኪላችንን ማሳደግ አለብን ብዬ አስባለሁ። ግን ለጊዜው ቪዲዮ እዩ።
እንዳያችሁት ነው እንግዲህ ከየስ ኦፍ ኮርስ ውጪ ምንም ነገር አልተወራም። ናቲም ዝም ብሏል። ማነዛልም ያው ይሻላል እሱ ትንሽ እየተንገዳገደ ነውና እናሻሽል ለማለት ነው። ሌላው ደግሞ ከፕሌን ገና እንደወረዱ እዛው ኤርፖርት ውስጥ በወፍራም ቡና የምንቀበላቸው ነገር አለ። በባለፈው በአይሾ ስፒድ ምን እንደተፈጠረ ታስታውሳላችሁ፣ እንዴት ፌንት እንደሰራ ማለት ነውና ደግሞ አንድ ቡና እንኳን ቢሆን ጥሩ በሄደበት ቡና የማዕዝ ቡናና ከባለፈው እንማር ለማለት ነው። ሌላው ደግሞ በዚህ ልጅ ትህትና ውስጥ የኛን ሀገር ቲክቶከሮችን እንድገመግም አድርጎኛል። 10 ሚሊዮን ፎሎወር ያለው ዓለም የሚሰማው ልጅ ምን ያህል ሃምብል እንደሆነ ተመልከቱት። እንዴት አዶናይን እንዳቀፈው እዩት። ይሄን ልጅ ሲያናግረው ናቲ ባርበርንም እና እንዳለበት ስታተስ እንኳን አይደለም የሚኮፈሰው። እዩት ምን አይነት ሃምብል ልጅ እንደሆነና ይሄ ለኛ ሀገር ቲክቶከሮች ትምህርት ነው። ምን ያህል እንዴት እንደሚኮፈሱ በትንንሽ ፎሎወሮች የምናውቀው የአደባባይ ሚስጥር ነው ማለት ነው። ተማሩ። ሌላው ደግሞ እንግዲህ ሁሌም ኢንፍሉዌንሰሮች ሲመጡ የሚቀበለው የባህል ቤት ቶቶት ነው። ግን ሌሎቻችሁ የት ሄዳችሁ ነው እንዴ? ማርኬት ውስጥ መግባት አለባችሁ። ሀገሪቱ ውስጥ ያለው የባህል ቤት አንድ ብቻ እስኪመስል ድረስ ሌሎቻችሁ የት ጠፍታችሁ ነው? ራሳችሁን አፕግሬድ አድርጉት እንጂ። እዩት እንግዲህ ቶቶት ምን ያህል ሀገራችንን ሪፍሌክት እያደረገ እንደሆነ ማርኬቲንጋቸውን ተመልከቱት እና ከእነሱም ተመልከቱ። ነቃበሉ የወደ አቢሲኒያ 2000 አበሻ የት ነው ያላችሁት? ጊዜው እየተሻሻለ ሲመጣ እናንተም ራሳችሁን አፕግሬድ ማድረግ አለባችሁ ለማለት ነው። ቶቶት በጣም የሚደነቅ ስራን የሰሩት ምን ያህል ካልቸራችንን ፕሮሞት እንዳደረጉ እዩት። የሚያምር ሴሬሞኒ በጣም የሚደነቅ ስራ የሰሩት ቶቶቶች። ሌላው ደግሞ ብሩክን ማመስገን ፈልጋለሁ። እንግዲህ ብዙዎቻችሁ አታውቁ ይሆናል። ብሩክ ነበር ለመጀመሪያ ጊዜ ኢንቫይት ያደረገው ብሩክ ነበር። ለሱም ነበረ እሺ የሚል መልስ ነው የጻፈለት። ሶ ቴንክ ዩ ብሩክ። ለመቀጠል ደግሞ ያስተባበረው አዶናይ ነው ይሄ ነገር ሪሊ ሃፕን እንዲያደርግ። ሶ ለሱም ቴንክ ዩ። ሌላው ደግሞ ትልቁን ሚና የተጫወተው የቱሪዝም ቢሮ ነው ማለት ነው። እንግዲህ እንደምታዩት ነው ሴኩሪቲው መንገድ ተከፍቶ ሀገራችንን ምን ያህል ፕሮሞት ለማድረግ የሄዱበትን ርቀት በጣም ሳላደንቅ አላልፍም። ካልቸራችንን እያንዳንዱን ነገር ለማሳየት በጣም መንግስት ራሱን አፕግሬድ ያደረገበት ሁኔታን የነበረው ማለት ነው። ለዚህ ልጅ ብቻ አይደለም እንግዲህ አይታችኋል። በዲዲጂም በአይሾ ስፒድ ጊዜም አሁንም ደግሞ በዲላን ሌሎችንም ደግሞ ኢንቫይት ለማድረግ በጣም ደስ የሚል ትብብርና ያደረጉት። ሶ ሂውጅ ቴንክስ ቱ ለሁሉም። ለአንድ ተራ ነጭ እንደዚህ የምታሽቃብጡት እዚህ እንትን እየተራበ እዚህ ምናምን እያላችሁ መማራችሁ ደደብ ያደረጋችሁ አንዳንድ ሹጠቀጥ ግለሰቦች ምናችሁ ነው የሚያማችሁ? ምናችሁ ነው የሚያማችሁ? እናንተ አንድ ያልተማራችሁ ያልገባችሁ ነገር ይሄ ዓለም አሁን ያለችበት ይሄ ግሎባላይዜሽኑ ይሄ ምንድነው እሱ የሶሻል ሚዲያው ኢምፓክት አልገባችሁም። ይሄ ልጅ ስናሽቃበጠለት እንደዚህ አቀባበል ስናደርግለት ቢገባችሁ ኖሮ ለሱ አይደለም ይሄን ህዝብ የሚከተለው 19 ሚሊዮን ኦልሞስት 20 ሚሊዮን ኢትዮጵያ እኮ አይደለም የዓለም ህዝብ ሶ ይሄ ልጅ ኮንፈርት ተሰጠነው በሆነ ቆንጆ በሚል አቀባበል ከተቀበል ነው አገራችንን ምን ያህል ኤክስፕሌን ሊያደርጋት እንደሚችል ለ20 ሚሊዮን የዓለም ህዝብ ኢማጂን ማታደርጉ ደደብ ደነዞች ማለት ነው። አርቆ ማታስብ ደነዞች ማለት እኔ ካልበላው እንዴ ምንድነው እኔ ካልበላው ሰርዶ አይብቀል ነገር አስመሰላችሁት እኮ። ይሄ መንግስት እየሰራው ያለው እኮ ለቀጣይ ጄኔሬሽን ለልጆቻችን ነው የተባለው። ወደድሽም ጠላም አትበላትም አንተ አንበላትም እኛ ለልጆቻችን ነው ታመጣላችሁ። አረቀን እናስብ እንጂ ወገን። ይሄ ልጅ እኮ ስንቀበለው እንደዚህ ማለት ነው አገርን ነው የሚያስጠራው። አሁን ጠብቁ ይሄ ልጅ ወደ አገሩ ሲመለስ አገራችንን እንዴት ኤክስፕሌን እንደሚያደርግ በአንድ ደቂቃ ቪዲዮ ኢን ሚሊየንስ ነው እየታያለው። የዓለም ህዝብ እያወቀን ነው። እስኪ ቪዲዮዎቹን ኮሜንት ላይ ገብታችሁ እዩ አይ ሚስ ዲስ ካንትሪ ዌር ኢዝ ዲስ ካንትሪ። ከሱ የበለጡ የዓለም ኢንፍሉዌንሰሮች ቪዲዮዎቹ ላይ የሚጽፉትን ኮሜንት አስቡ። ይሄ እኮ ነው ሀገር እድገት። እናንተ ደንቆሮ ኮፒ ሊንክ አድርጉና አድርሱላቸው።
ለአዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጸዋል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ ዲላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉም ተደምጧል። እናንተስ ስለ ከንቲባዋ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ለከሰረ የፖለቲካ መንገድ አይምሮም ጊዜ የሌለው ትውልድ ተፈጥሯል። የኛ ትውልድ ይለያል ብለው በምክንያት ነው። እውነት ለመናገር አዶናይን ላመሰግን የመጣሁት ተምረናል፣ አንብበናል፣ ለኢትዮጵያ እንቆረቆራለን፣ አክቲቪስት ነን የሚሉ ፖለቲከኞች የኢትዮጵያን ቁልቁለትና ኪሳራ በዓለም አደባባይ ለማሳየት ሌት ተቀን ሲጋጋጡና ሲታገሉ የኛ ትውልድ ግን በዓለም አደባባይ ኢትዮጵያን ከፍ አድርጎ ለማሳየት እየተጋ ነው። ለዛ ነው ወጣት ትውልድ አዲስ ትውልድ ለዚህ ሀገር ያስፈልጋል የምለው። ለዛ ነው የጠቅላይ ሚኒስትሩን ራዕይና ሐሳቡን ተቀብለን አብረን ነው የቆምነው። ብዙ እልፍ ወጣቶች የከሰረ ፖለቲካ የመጠላለፍ ፖለቲካ 90 80 70ዎቹ ጋር የነበረ የጃጀ ፖለቲካችሁን አፈርፍራችሁ እዛ በዳቦ ትበሉታላችሁ። አዶናይ ግን በጣም ነው የምናመሰግነው። እውነት ለመናገር እንደ አንድ ኢትዮጵያዊ ወጣት አገራችንን በዓለም አደባባይ ከፍ አድርገን ለማሳየት ሌት ተቀን ስለተጋ ከሱ ጋር የነበራችሁ ወጣቶች በጠቅላላ ጎበዞች፣ ጀግኖች ናችሁ። የኛ ፖለቲከኞችና አክቲቪስቶች ለምን ድራፍት ቤት ተሰብስባችሁ ድራፍት አትጀምሩ? ምንም እኮ በቃ እኛ እኮ እድል አንሰጣችሁም ብለናል። ውሃ ጠጡ እስኪ። የዚህ ቪዲዮ መልእክት ለበርካታ ኦርቶዶክሳውያን ተዳርሶ በበርካታ የተዋህዶ ልጆች ልብ ውስጥ እንዲቀመጥ እንዲያርፍ ፈለግኩ፣ ናፈኩ። ይህንን ቁም ነገር ልብ ብላችሁ ስሙኝ። ምናልባት ይህ እውነት የሚገለጥልን በሰውነታችን ላይ ተሰረጫጭቶ እንደ አባቶቻችን በሃይማኖት ጀግና የምንሆነው በጣም ከረፈደ ከጊዜያት በኋላ ሊሆን ይችላል። መስማትን ሁሉ ግን እንድትሰሙኝ እጠይቃቸዋለሁ። ታስታውሳላችሁ? ከጥቂት ወራት በፊት አርሲ ላይ ያለ ግፋቸው ያለ በደላቸው እጅግ ባሰቃቂ ሁኔታ መቼም ከአይምሯችን ልናወጣው በማንችል መልክ ለተሰዉ ለታረዱብን ኦርቶዶክሳውያን ዴላን የተባለ ዓለም አቀፍ ተጽዕኖ ፈጣሪ ገጽ ስር እየገባን ቮይስ ፎር ቮይስለስ እያልን እነዚህ ድምፃቸው ለተዋጠባቸው ወገኖቻችን ለመላው ዓለም ድምፁን እንዲያሰማልን ስንጠይቀው እሱም ብቻ አይደለም፣ ሌሎች በርካታ እስከ ቢቢሲ ድረስ የደረሱ የሚዲያ አውታሮች ላይ እየተገኘን ስንት ጊዜ ጮኸን፣ ስንት ጊዜ ዓለም ጀርባውን ሰጠን። ተመለከታችሁ፣ አያችሁ። ዓለም ሁል ጊዜ በሰይጣን የደሞዝ ፔሮን የሚተዳደር ለክርስቲያኖችና ለክርስቶስ የተመቸ ያልሆነ ጀርባውን የሰጠን ሁል ጊዜ በሚያብረቀርቁ ነገሮች እኛን የሚያሰጥም ማዕበል መሆኑን ተመለከታችሁ። ታዲያ እኛው ለራሳችን ያለነው እኛንን ጠንከር ብለን ጀገን ብለን እንደ አባቶቻችን የሃይማኖት ጽናትና ቆራጥነትን ማሳየት ልባችንን ከዚህች ከተዋህዶ ንጽሕት ሃይማኖታችን ገሸሽ አለማድረግ ሁልጊዜ እሷን ማሰብ መልበስ እንደነኛ እንደ ጥንቶቹ አባቶቻችን ሁልጊዜ የወንጌልና የክርስቶስ አርበኛ ሆነን መኖር። ይህንን አትርሱ። የነ ቅዱስ ዮሐንስ አፈወርቅ አምላክ፣ የነ አትናቴዎስ አምላክ፣ የነ አባ ጊዮርጊስ ዘጋስጫ አምላክ፣ የነ ቅዱስ ያሬድ አምላክ፣ የክርስቶስ ሰምራ አምላክ እግዚአብሔር ይቺ የጸናች አማናዊት ቤቱን መቼም አይተዋትም። ይህንን ሀቅ ከአፋችን የማትሰሙበት የምትሰለቹበት ጥቂቷን ስተታችንን ለቅማችሁ የቃላት ግዱፎቻችንን ተውሳችሁ ወስዳችሁ ተመርዛችሁ ትጠሉን ትደፉን ይሆናል። ይህንን ሀቅ ግን መቼም አትርሱት። ዓለም በክርስቶስና በክርስቶሳውያን ላይ ጀርባዋን ትሰጣለች። አሸናፊው እግዚአብሔር ግን ከፊት እየቀደመ አንድ ቀን አሸናፊ ያደርገናል። እስከዚያ እንደ ሐዋርያት ኃይል እስክንለብስ ድረስ በዚያች በተዋህዶ ጸንተን እንቆይ እንኖር። አሜሪካ ቁጭ ብለሽ የናዱናይ የነምናምን የፖለቲካ ምስል መቅረጫ ምናምን ያትሰያለሽ ባዛ መሐመድ የምትባይ ድኩማን እፈሩ። የኢትዮጵያ ገጽታ ለምን ታወቀ ብላችሁ ምታሉ ከሆነ እፈሩ። አንዳንዱ ቅድም እንዳልኳችሁ ጥቅሙ ቀርቶበታል። ከኢትዮጵያ አየር መንገድ ጋር
ስፖንሰር ሆኖ ምን ሆኖ ካለሱ የለም ካለሱ ጋዜጠኛ ካለ ምን ምናምን የለም። ከዚህ በኋላ እንደሱ አይነት ነገር የለም። እኔ ወንድ የለም። አንዳንዱ በዘር ጎትቶ አንተ አዶናይ ትግራይ ውስጥ የተፈጸመው ይሄ መንግስት የፈጸመው ዘርህን እንዲያርጎ እንዲያርጎ ነገ ይበላል የመንግስት ምናምን ሚዲያ ላይ ቁጭ ነው። ለምን የኢትዮጵያ ሰንደቅ ዓላማ ለበስክ? ለምን አለበስክ? ማፈሪያዎች ዘመኑ እናንተን እኔን አይፈልግም። እኔ ካመንኩ ቆይቻለሁ። እዚህ የሚመጣው መረጃ ለመስጠት ሐሳቦች ለማንሸራሸር የተሰሩ ነገሮች ፕሮሞት የማደርገው ነገር ካለ የጎደለ ነገር ካለ የጎደለ just like ኢንፎርሜሽን ትስስር እንዲኖር ነው እንጂ እኔ ዘመን እንዳሉና and አምናለሁ እኔ ዘመን እንዳለፈም አምናለሁ። እመኑ እላችሁ ዘመናችን አልፏል። ተቀበሉ። አለበለዚያ በድሮ በሬ ያረሳችሁ ሁለተኛ ጥሩ ስራ ነው የተሰራው። መንግስት በቲክቶከሮች በምናምኖች ገጽታ ሊመገንባት በማን ይገንባል ታዲያ? ተልሚ በማን ይገንባል? በኢንተርናሽናል ደረጃ ኢትዮጵያን ከማዋረድ ያለፈ ምንም ፋይዳ የለውም። እንደም የሆነ ቪዲዮ ፖስት አድርጌ ነበር። ይሄ ቪዲዮ ማለት ነው ምንድነው የሚለው? ለምንድነው ሌሎች ቦታዎችንም ከአዲስ አበባ ውጪ ማያዩት? ሙሉ ኢትዮጵያ እኮ የቱሪዝም መስህብ ናት፣ ለምንድነው ማያዩት የሚል ነበረ። አይ ወንጪ ምናምን ሄዷል የሚል መረጃ ደረሰኝ። ኦኬ አይሾ ስፒድ ስላላየኑ ሌላ ቦታዎችን ኤኒዌይ አልኩኝና እዛ ምን ገባልኝ? የሆነ ኢንቦክስ ላይ የሆነ ነገር ተጻፈ ማለት ነው። ምን ይላል? ካዩማ ማየት ያለባቸው በስነ ስርዓት ኢትዮጵያ ምን ትመስላለች፣ በአሁኑ ሰዓት ኢትዮጵያ ምን እያሳለፈች ነው የሚለውን ነው። ይሄን ተብሎ ተጠቅሷል እዚህ ቴክስት ውስጥ። እኔ እሱን ኤክስፖዝ ማድረግ አልፈለኩም። ገመናችንን ነው የሚለው። እኔ የምለው ነገር እዚህ ጋር እያወራን ያለ ነው ስለ ኢንተርናሽናል ኢሜጅ ነው። አሜሪካም እኮ በኢሜጅ ነው አይደለ? በዝና ነው በሪፑቴሽን ነው አይደለ? ኢሜጇን ገንብታ ነው እንጂ አሰቃቂ ሆምለስነስ አሜሪካ ውስጥ አለ። ወንጀል ብቻ የሚሰራበት ቦታ፣ መንግስት የማይገባበት፣ ፖሊሶች መግባት የማይችሉበት ስቴቶች አሉ እኮ አሜሪካ። ከባድ ወንጀል የሚሰራበት፣ ከባድ ድህነት ያለበት። ግን ምንድነው ስሩ ይርስ በአመታት ውስጥ የገነባቸው ኢሜጇን እነዚህን ነገሮች ፍሮንት ላይን ላይ መቀመጥ ያለባቸውን ነገሮች ስለገነባች ምን ሆነች? ሀያል ሀገር ሆነች፣ ተጽዕኖ ፈጣሪ ሀገር ሆነች። ምንም አይነት አግሪመንት ምንም አይነት ኦፈር አሜሪካ ብታቀርብ የሚገፋት ሀገር የለም። ይሄ ኢንጀነራል የኢትዮጵያ ኢሜጅ በኢንተርናሽናል ደረጃ እንደዚህ መሆኑ የት ኢምፓክት እንደሚያደርገን ልንገራችሁ። አንድ ውጭ ሀገር የሚኖር ኢትዮጵያዊ አንድ ፈረንጅ ወይም ደግሞ አንድ የዛ ሀገር ዜጋ አንድ አሜሪካዊ እንበል ዌር አር ዩ ፍሮም ቢለው አም ፍሮም ኢትዮጵያ ሲል በዛ ሰዓት ያፈረኝ ስለ ኢትዮጵያ ያለው ኢሜጅ ነው አንተን ዲፋይን የሚያደርገው ለሱ እንጂ ያንተ ፐርሰናል ኢሜጅ አይደለም። ኢትዮጵያ ረሀብተኛ ነች፣ አለመቀጠር፣ ሲቪል ዋር፣ አንኤምፕሎይመንት ያለባት ደሃ የተመታች ሀገር ነች የሚል ኢሜጅ ከያዘ ይንቅሃል እዛው። ያንተ ሀብታም መሆን ያንተ እዛ ጋር ባለስልጣን መሆን ምንም ማተራ ያደርግ። የ77ቱን ድርቅ እኮ ስቲል ለረሃብ ኢትዮጵያን እንደ ሲምቦል እያነሱ ነው። ኦ ኢትዮጵያ ረሀብተኛ ምናምን ነው የሚሉት አይደል እንዴ? ግን በኢንተርናሽናል ደረጃ ኢትዮጵያ እንደዚህ ናት ብለው ይሄንን ኢሜጅ ከያዙ ኦ ኦሪጂን ኦፍ ኮፊ ኦሪጂን ኦፍ ሂውማን ካይንድ እዚህ ሀገር ብለው እዛው ነው በሪስፔክት አይን የሚያዩክ፣ እዛው ነው በሪስፔክት ትሪት የሚያደርጉ። ካልሆነ አሁን ለኔ እዚህ ኢንቦክስ ላይ የተጠቀሰውን ችግር ዘርዝረን ያንን ኢሜጅ ዲለን ፔጅ ይዞ ቢሄድ አንድ ፐርሰን አይደለም ዲለን ፔጅ በኢንተርናሽናል ደረጃ ነው የኢትዮጵያን ኢሜጅ ለኢንተርናሽናል የሚያቀርበው። በዚህ አይነት መንገድ ካቀረበ ኤቭሪባዲ ሪስፔክትድ ነው በኢንተርናሽናል አይን። ኢትዮጵያ ይሄ ሪሶርስ አላት፣ ይሄ ፖቴንሻል ሪሶርስ አላት የሚለውን ኢሜጅ መያዛቸው መንግስታትም ኢትዮጵያን ከነግሬሷ እንዲያከብሯት ነው የሚያደርገው። ይሄ በውስጥ አሁን የተወራው ነገር በኢንተርናሽናል ደረጃ መታወቁ ወይም ደግሞ ዲለን ፔጅ ይሄንን ማየቱ ኢትዮጵያን በኢንተርናሽናል ሌቭል ከማዋረድ ያለፈ ምንም ጥቅም የለውም። ይሄ እንደዚህ ነው ማሰብ። እውነት እንነጋገር ከተባለ ዳኩ ምን እንደምናደርገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል።
አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጪና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኦህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ 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 አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል ህዝባችንን እንርዳው እናግዘው። አታሽቋል አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በዳው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቅቃለህ። ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ አይ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። ኤኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ። እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ። ሁሉም መረጃ ይሰጠኛል፣ ችግሩን ይነግረኛል፣ የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል። እኛ ግን የሚመስለን እንደዚህ ተራ ቲክቶክ። ልጁ እኮ ገርሞታል። እሱ ሀገር ብትሄድ እና አዶናይን ሻይ ጋብዛቸው ግን አድቫንቴጅ ይወስዳሉ። ለምን? መሀይም ሀገር ነው ያሉት። መሀይም የኛ ቲክቶከሮችም ቢሆን መሀይም፣ አገሩ ኢትዮጵያ መሀይም፣ መሪዎቹስ መሀይም ለመሀይም ድሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል። ሳድል ይሄ እኮ በጣም ያሳዝናል። እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም። ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል። ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም። ተራ ቲክቶክ ላይ የሚያወራ ልጅ ለቃለቅ። እኔ በጣም ያልገባኝ እንደው እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው። አይ ቲንክ በቃ ወይ የሆነ የሚያበስላቸው ምልህ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅም። እናንተ ዝናውን ነው የምትፈልጉት። ዜማ የምትባዩም እየተመጣሽ ነው። የትግራይ ልጅ ነሽ ተናግረሽ አላውቅም። ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው። አንቺም ላይ እንመጣለን። ምንም ችግር የለውም። አገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። ቅጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፊት ለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? I'm with KSI, my brother. How you doing, KSI? Bro, I'm fantastic. I'm over the moon, man. All my football teams are winning, so I'm feeling good. In 22 years. In 22 years, bro.
We win the league. Yeah. We're going crazy, bro. God damn. Are you excited? Of course, bro. We've waited so long for this. I feel you, man. So- Okay, when are you gonna come to Ethiopia? So I'm going to Africa, I believe, in August. Okay. I don't know if I'm going to Ethiopia, but changed my mind. Listen. Okay. Listen. Ethiopia is the land of origin. Okay. Literally the beginning of human being. Do you know that? Are you aware of that? I have no idea. Literally the beginning of Okay. human beings. Ooh. So if you're coming to Africa, then doesn't that mean that you should come to the land of origin? Oh, of course, it makes sense. So that means the August one, the first one is gonna be Ethiopia. Okay, I don't know if the first one. I think the first one has to be Nigeria. Yeah, Obviously. they're gonna be mad. Yeah. They're gonna be mad. Okay, sorry, Nigerian. But- I apologize. How about the second one? Second one, we'll see. We'll see what makes sense. Okay, but can I be your host if you decide to come to Ethiopia? Okay. You'll see based on delay. Yeah, It's gonna be great. We'll make some content. Yeah? Yeah. I'm excited, man.